ጌታችን ተአምር ለመስማት አይነ ልቡናችሁን ያብራላችሁ። በረከተ ልመናዋ ከሁላችን ጋር ይሁን። ከተአምር አስቀድሞ ይህን በሕዝቡ ልቡናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል እመቤታችን ክብሯን፣ ልዕልናዋን፣ ምስጋናዋን በልቡናቸው አሳድሩት፣ አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ድንግል ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነሱ ልትወለድ ተፈጠሩ። አዳም እመቤታችን ድንግል ማርያም ከእሷ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ የሔዋን ሕይወት ላይ ሲራት ነበር። የእመቤታችን ክብሯ፣ ልዕልናዋ፣ ምስጋናዋ ሁሉ ተጽፎ ቢሆን ምርምራና በቻለው ነበር። የሰማዎት የሚቻለው ምን ጆሮ ነው? ሊወስነዎት የሚቻለው ምን ልብ ነው? አስቦ ሊደርሰዎት የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እነግራችኋለን። እመቤታችን ድንግል ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ዮሴፍ እስከ ዳዊት ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክት እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ፈልገው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የወልድ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ድንግል ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ድንግል ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ድንግል ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ድንግል ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ድንግል ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ድንግል ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ድንግል ማርያም አምላክን በድንግልና ወለደችው። እመቤታችን ድንግል ማርያም በነቢያት ትነገር ነበር። እመቤታችን ድንግል ማርያም በሐዋርያት ትሰበክ ነበር። እመቤታችን ድንግል ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእኛ ለኃጥአን መድኃኒታችን ናትና በጎ አገልግሎቱን ለሚያገለግላት ዋጋውን ሰጠለች። ሳትጠራጠሩ በፍጹም ልቡናችሁ እመኑባት። እሷ መድኃኒታችን ናትና በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይወደረግ ይበሉ። አይኑ ዘተገ ልጅ አምላከ ሥጋ ወነፍስ ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ፣ እሰግድልሻለሁ፣ እሰግድልሻለሁ። እግዚአብሔር አንቺ ከአንቺ ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔ አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ይሽ ከሞተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በሌሊት ጣት የሔዋን ጽኑ ይጎዳ የኃጢአት ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ አደረ። እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የጸነስሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል።
ልዩ መድኃኒታችን በሆነሽን ናትን አገልጋኝ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን።